ሁሉ አምነ ይቅርታ ስላደረክልኝ አመሰግናለሁ። እኔም በጣም ቂር አደይን ወደ ኤላ ቤት የላከቻት ምን አስባ ነው? ኤላን እንድታግዘው ነው ወይስ ደግሞ አደይን ወጥመድ ውስጥ ለማስገባት ነው? ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ እንግዲህ በአዲስ ነገር ተከስተናል። አደይ ድራማ ሁላችሁም ባታዩትም እንግዲህ ትንሽ እየታየ ያለ ድራማ ነው። አደይ ምሩ ያለችበት ድራማ ነው ማለት ነው። ኤላ ማለት ከቤቱ ሲሄዱበት የማይወድ ስልክ ሳይደውሉ ወደ እሱ ቤት የሚሄዱ ሰዎችን እንደ ጠላት የሚመለከት ሰው ነው። ነገር ግን ለአደይ ፍቅር ቁልፍ ሰታት ወደ እሱ ቤት ሄዳለች። ልታጸዳለትም ጠረጴዛ እያንሸራተተች በነበረበት ሰዓት እሱ ከሻወር ቤት ሲወጣ እሷን አይቷታል። ብቻውን መኖር የለመደና ብቻውን መሆን የሚፈልግ ብቸኛ ሰው ነው። ነገር ግን አደይስ የተላከችውን ስራ ለመስራት አስባና ፈልጋ ነበር ሄደችው። እሱ ግን ልትሰርቅ ነው የመጣሽ ብሎ በጥፊ መቷታል። በጥፊ ከመታት በኋላ ለምን መጣሽ? እንዴት መጣሽ? ከመምጣትሽ በኋላስ ለምን አልደወልሽም? እያለ በጥያቄ ያጣድፋታል። እሷም ቁልፍ የሰጠቻት ፍቅር እንደሆነችና በዚህን ሰዓት ማንም እንደማይኖር ነግራት ቤት አጽድታና ምግብ ሰርታለት እንድትሄድ የተላከች መሆኑን ነገረችው። እሱ ግን እውነትሽን ነው ወይ? ይሄንን ያደረገችው ፍቅር ናት ወይ ብሎ በጥያቄ ያጣደፋት። እሷም አዎ እሷ ናት የላከችኝ፣ እውነቴን ነው እኔ እንጂ ምን ላረግ እመጣለሁ ብላ ትመልስለታለች። ከመታት በኋላ ፊቷ ስለቀላ በቃ ፊትሽን ልይልሽ ብሎ ይቅርታ ጠየቃት። እንዲሁም ደግሞ የመታት አካባቢ ፊቷን እያየላት ነበረ። ፊቷ በጣም ቀልቷል። ምክንያቱም ልጁ በጥፊ መቷታለኝ። ይሁን እንጂ ይህንን ነገር እያደረገ በነበረበት ሰዓት ሊዲያና ዳዊት ይደርሳሉ። ዳዊት በጣም ተናዷል። ምክንያቱም አደይ እንዴት ራቁቱን ኤላ ሆኖ እሷ ፊቷን እየነካት ማየት አልቻለም። ስለዚህ ተናዶ ሄዷለኝ። ይሁን እንጂ ሊዲያ ግን ለመማታት እጇን ስትዘነዝር ኤላ እጇን ይዟታል። እንዴት ለሷ ግዘህ እኔን ትይዘኛለህ? እኔ እንኳን ቤት ስመጣ ስልክ ሳትደውይ እንዴት ትመጫለሽ? ያልክ ትፈናጨለህ። ነገር ግን አደይን አስገብተህ እንደፈለክ ትሆናለህ ብላ ትወጣ። ዳዊት በጣም ስለተናደደ እዛው አልቆመም፣ ደቂቃም አልተቀመጠም፣ ወጥቶ ነው የሄደው። ሊዲያ ግን የቆመችበት ምክንያት እሷን ለመማታት ነበረ፣ አልተሳካላትም። ተናዳ እሷም ጥላቸው ወጣች። አደይም ይቅርታ ከጠየቃት በኋላ እሷም ተመልሳለች ወደ ቤቷ። ዳዊት ደስተኛ አይደለም አሁን። ዳዊትና ሊዲያ ተቀምጠው እያወሩ በነበረበት ሰዓት ልጁ እኮ እንደዚህ አይነት ነገር አይመስለኝም ነበር ትላለች ሊዲያ። ዳዊት ግን በሀሳብ ተውጧለኝ። አደይ እንዴት አደርጋለች? አደይ እንደ ሌሎቹ ሴት እንዳልሆነች አውቃለሁ። ነገር ግን እሷ እንደ ሌሎቹ ሴት መሆኗን አስመስክራለች። እንዴት አደርጋለች? ምነ ባላወኳት ወይም ምነ ባልወደድኳት ፍቅሬን ባልገለጽኩኝ እያለ ጸጸት አለንጋ ራሱን ይገርፋል። ይሁን እንጂ ሊዲያ ግን ራቁቱን ብታየውም በኤላ ተስፋ አልቆረጠችም። ኤላን ሊዲያ ትወደዋለች። መጀመሪያ እንዳየችው ልቧ ለሱ እንደመታና ምንም ነገር ቢሆን እንደማትተው ተናገራለች። ዳዊትም እንዳንቺ አይነት ድንጋይ ልብ ግን በህይወቴ አይቻላቅም እያለ ይፈላሰፍባታለኝ። አደይ ከእህቷ ጋር ቁጭ ብላ መኝታ ቤታቸው እህቷ እያወራች ነበር። ዴቭ በጣም እንደተበሳጨና ያፈቀራት ሴት ከሌላ ወንድ ጋር እንደነበረችና እንዳዘነባት ነግሯት ነበረ። እሱን ለአደይ ትነግራታለች። በጣም ያሳዝናል፣ በሚያፈቅራት ሴት ተጎድቷለኝ ብላ ስትነግራት ስለሷ መሆኑ ገባተኝ። አደይ ዳዊት ሁሌም እንደሚወዳትና እንደሚያፈቅራት ቢነግራትም እሷ ግን እስካሁን የፍቅር ጥያቄውን መልስ አልተቀበለችውም። እህቷ ስትነግራት ስለገባት ዳዊትን እንጂ ይቅርታ መጠየቅ አለብኝ፣ ስለዚህ በወደውም ባልወደውም ሂጄ እኔ ይቅርታ መጠየቅ አለብኝ፣ ስለምወደው ስለማልፈልገው ወይም ደግሞ ስለምፈልገው ሳይሆን
በቃ ስለ እኔ መጥፎ ነገር እንዲያስብ አልፈልግም። ፍቅር እንደ ድሮዋ ማንንም እንደ ሁሉን በእጇ ማስገባት የምትችል አድርጋ ራሷን ትስላለች። ይሁን እንጂ ከኤላ ቤት ሄደች። እንዴት መጣሽ ብሎ ሲያፈጥባት እየደወልኩ ነበር አንተ አላነሳህም ስልክ አለችው። ኤላ ግን እንደ ዳዊት ወይም ደግሞ እንደ ወንድሟ ባርኮት አይኑን ወይም ደግሞ እሺ ብሎ አፍጥጦ የሚያያት ወይም ደግሞ እሺ ብሎ የሚሄድላት እንዳልሆነ ገብቷታል። ኤላ በጣም ተበሳጭቷል። ምክንያቱም ፍቅር ለአደይ ቁልፍ ሰታ እሱ ሳይፈቅድ እቤት እንድትገባ ስላደረገች ስለተበሳጨባት እንዴት እኔ ሳልፈቅድ ትልኪያታለሽ ብሎ ተበሳጭቷለኝ። እሷም ምን ችግር አለው አዲስ ቤት ስለሆነ ቤት እንድታጸዳልህና አንዳንድ ነገሮች እንድታግዝህ ብዬ ነው የላኳት ትለዋለች። እሷ ግን የጠቀመችው ወይም ደግሞ አደይን የተገላገለች መስሏት ነበር። ሂጂ እኔ እመጣለሁ፣ አደይን እኔ ራሴ ይቅርታ ጠይቃታለሁ፣ ስለዚህ ውጭ ከዚህ ብሎ አስወጥቷታለኝ። እሷም እየገረማት እንዴት እንደዚህ ያዋራኛል ብላ ከራሷ ጋር እየታገለች መውጣት ተያይዛለች። አደይ ወደ ዴብ ክላስ ገብታ ለማስረዳት ትሞክራለች። በጣም ተናዷለኝ እሱ እንዴት አደርጋለች ብሎ ስለሆነ እሷ ግን እውነቱን ለማስረዳትና እውነቱን ለመናገር ሂዳ ከጎኑ ቁጭ ብላ ኤላ ጋር ምንም ነገር እንዳላደረገችና ኤላ ራቁቱን የሆነበትን ምክንያት ነግረዋለች። ከሻውር እንደወጣና እኔ ሳልነግረው ወደ ቤቱ እንደሄድኩኝ ስለዚህ በጥፊ እንደመታት ለሱ ነግረዋለች። ማመን ሳይፈልግ ቀርቶ ሳይሆን በደንብ እንድትነግረው ስለፈለገ እያመነታ አዳመጣት። በቃ እሺ አንቺ ያልሽኝም ሁሉንም በሙሉ እኮ እኔ አምናለሁ፣ ነገር ግን ታውቂያለሽ አይደል እያላተኝ ማለቴ እንደሚወዳት እሷ ግን እንደሚወዳት ብታቅም እሷ ግን ምላሽ ስላሰጠችው እኔ እናንተ ምንም ነገር ኑሮን ሳይሆን ስለ እኔ መጥፎ ነገር እንድታስብ አልፈልግም ብላለች። ዴብም ተደስቷለኝ። እውነቱን በማወቁ ከኤላ ጋር አደይ ምንም እንደሌላት ሲያቅ በደስታ ተምነሸነሸ። አደይና ባርኮት ተገናኝተው ማለቴ ኪችን ነበረችና ባርኮት አደይን እንደሚወዳት አልነገራትም። ነገር ግን ብዙ ነገሮችን ያደርግላታል። እሷ እንደ ኖርማል ወንድሟን የምታየው፣ እሱ ግን ወንድሜ ከምትለው በቃ ራቅ ያለ ዘመድን ብታረገው ይመርጣል። ምክንያቱም ወንድሜ አትበይኝ፣ ወንድሜ ስትይኝ ሁሉ ነገር ይጠፋብኛል፣ ማለቴ እኔም ማስብሽ ለሌላ አንቺ የምትመኝልኝ ሌላ እያለ በውስጡ ያወራል። ኮትም አደይን ለምን እናትሽ ወደዚህ አይመጡም? ከገጠር እዚህ ይሻላቸዋል እያላት ነው። እናቷን እያወራች ስለደረሰ እሷም አይ እህቴ ካለች ይበቃለኝ፣ እናቴ ከመጣች አባቴ መምጣቱ ስለማይቀር ከባድ ነው ትለዋለች። እሱ ግን መጥተው ቢጠይቋችሁና እኛንም ቢያዩን ደስ ይላል እያላት ነበር። ባርኮት እናቷ እንድትመጣ ያሰበበት ምክንያት እኔም አልገባኝም። አባቴ ተከትሏት ይመጣል። አባቴ ከድሮ ማለቴ በድሮ በገጠር ለሌላ ሰው ሊድረኝ ቃል ስለገባ እኔ እምቢ ብዬ ወደ ከተማ ስለመጣሁ አባቴ ከመጣ ችግር ያመጣል ብላለች። ምክንያቱም እዛ ወደዛኛው ሀገርም መሄድ የማትፈልግበት አንደኛው ምክንያት ያ ነው። አባቷ ግን ዳይ ቱ ዳይ ነይ እያለ የሚጨቀጭቃት ሊያጋባት እንደሆነና በፊት ቃል የገባለት ሰው እንዳለ ትነግረዋለች። እና ደግሞ እንጀራ እየጋገረች ስለነበረ በቃ ስራ ላስፈታሽ፣ በቃ መልካም ጊዜ ብሏት ሄዷለኝ። አደይና ፍቅር እየተወያዩ ነው። ፍቅር ዴብን በጣም ነው የምትወደው። በሱ የሚመጣባት በፍጹም ድርድር አታውቅም። አደይንም አስቀምጣ ስለ ዴብ ጉዳይ ትጠይቃታለች። ዴብ ምንድን ነው የሚያወራሽ? ስለ ምንድን ነው የሚያወራሽ? እያለች በጥያቄ አደይን ታጣድፋታለች። አደይም ልብሴን እጠቢልኝ፣ ምግብ ስሪልኝ፣ አልጋ አንጥፊልኝ፣ ቤት አጽጅልኝ፣ ከዛ ውጭ ምንም ወሬ የለንም ብላታለች። ፍቅር ግን እባክሽ ማለቷን ቀጥላለች። በዴብ ቀልድ አላቅም፣ ድርድር አላቅም፣ የልጅነት ፍቅሬ ነው እያለቻት ነው።
እንኳን አንቺ አይደለም ራሱ ገፍቶ መጥቶ ቢያወራሽ አመናጭቀሽው እንዳልሰማ ሆነሽ ሂጂ ብላታለች። አደይም እሽ ብላ ተቀብላለች። ተከበራችሁ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበር። መልካም ጊዜ